ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዩኒት 2 ካቆምንበት ዛሬ እንቀጥላለን። ወደ ዋናው ትምህርታችን ከመግባታችን በፊት ያው የዩቲዩብ ቻናሉ የተዘጋጀው ለእናንተ እስከሆነ ድረስ የዩቲዩብ ቻናሉን ሰብስክራይብ፣ ላይክ እንዲሁም ለጓደኞቻችሁ እንዲደርስ ሼር እንድታደርጉ በትህትና ጠይቃለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ወደ ትምህርታችን ስንገባ ቲዮሪ ኦፍ ሳፕላይ ይላል። እንግዲህ ቲዮሪ ኦፍ ሳፕላይ ማለት የፍላጎት ጽንሰ ሐሳብ የአቅርቦት ጽንሰ ሐሳብ ማለት ነው። ከዚህ ትምህርት በኋላ እንግዲህ ማወቅ ያለባችሁ ነገሮች አሉ። አንደኛው በተለይ ስለ ማወቅ ያለባችሁ ሳፕላይ ምንድነው? ሳፕላይ ምንድነው ወይም አቅርቦት ምንድነው? ኤክስፕሌን ሳፕላይ ፋንክሽን፣ ሳፕላይ ከርቭ ኤንድ ሳፕላይ ስኬጁል ምንድነው? ኢንተርፕሬት ዘ ስሎፕ ኦፍ ሳፕላይ ከርቭ፣ የሳፕላይ ከርቭ ስሎፕ መተርጎም አለባችሁ፣ መግለጽ አለባችሁ። ዲፈረንት ቼንጅስ ኢን ኳንቲቲ ሳፕላይ ኤንድ ቼንጅ ኢን ሳፕላይ ምን ማለት ነው? ፋክተርስ ዛት አፌክት ሳፕላይ ድራይቭ ማርኬት ሳፕላይ ከርቭ ነው። ኪ ኮንሴፕት በቃላት ደረጃ ሳፕላይን፣ ሳፕላይ ስኬጁል እና ሳፕላይ ከርቭን በሚገባ ማወቅ ይኖርባችኋል ማለት ነው። እንደ ስታርታፕ ምንድነው? ዋት ካምስ ቱ ዩር ማይንድ ወን ዩ ሂር ዘ ተርም ሳፕላይ? አቅርቦት የሚለውን ቃል ወይም ሳፕላይ የሚለውን ስትሰሙ ወደ አእምሯቸው የሚመጣው ነገር ምንድን ነው ማለት ነው። ኢን ዘ ማርኬት በገበያ ማለት ነው። the buyers of product constitute the demand side of the market። እንግዲህ ባየርስ ዲማንድ ሳይድ ነው። ገዢዎች ወደ ገበያ ሲሄዱ ፍላጎትን ነው ይዘው የሚመጡት። ስለዚህ ዲማንድ ሳይድ ኦፍ ዘ ማርኬት እንለዋለን። ሴለርስ ኦፍ ዘ ፕሮዳክት ሜይ ሜክ አፕ ዘ ሳፕላይ ሳይድ ኦፍ ዘ ማርኬት። ስለዚህ ሴለሮችን ደግሞ ሻጮችን ወይም አቅራቢዎችን ዘ ሳፕላይ ሳይድ ኦፍ ዘ ማርኬት የአቅርቦት አንደኛው ጎን ነው በገበያ ማለት ነው። ስለዚህ ሳፕላይ የሚለውን ስንተረጉም may be defined as the various amount of products that the producer or firm is willing and able to produce and make available for sale in the market over a specific time period ነው። ስለዚህ ሳፕላይ ስንል the amount of a product አንደኛው ፕሮዳክት ነው፣ ምርት ነው። the amount of a product ማን ያመርተው? ፕሮዲውሰር አምራቹ ወይም ከፊርሙ የተመረተው ማለት ነው። the amount of product ካልን በኋላ is willing and able to produce ያመረቱትን ወደ ማምጣት አለባቸው። make available for sale in the market ለሽያጭ ወደ ገበያ ያቀርባሉ ማለት ነው። መቼ? over a specific time period at a given price። ስለዚህ ፕሮዳክት አለ፣ ፕራይስ አለ፣ ታይም አለ፣ እንደዚሁም ደግሞ ማርኬት አለ፣ ሴለሮች አሉ ማለት ነው። ሲትረስ ፓሪበስ other things remain the same ማለት ነው። holds other factors constant the quantity of supplied of a good or a service is the amount of offered for sale a given price ማለት ነው። ስለ ዲማንድ ስናነሳ ዲማንድ ፋንክሽን፣ ዲማንድ ስኬጁል ኤንድ ዲማንድ ከርቭ ብለናል። ሳፕላይም በተመሳሳይ መንገድ ሳፕላይ ፋንክሽን አለው፣ ማቴማቲካሊ የሚገለጽ ማለት ነው። ሳፕላይ ስኬጁል አለው፣ በቴብል ወይም በሰንጠረዥ የምንገልጸው ማለት ነው። ኤንድ ሳፕላይ ከርቭ በግራፍ የምንገልጸው ማለት ነው። ስለ ሳፕላይ ፋንክሽን ምን ማለት ነው ብለን ስንጠይቅ is a statement that states the relationship between the quantity supplied, that means dependent variable, and its determinant price, which means independent variable ማለት ነው።
ስለዚህ ፖዘቲቭ የሆነ ሪሌሽንሽፕ አላቸው፣ አዎንታዊ የሆነ ግንኙነት ወይም ተዛምዶ አላቸው ማለት ነው። እንግዲህ ኳንቲቲው ሳፕላይድ ወደ ገበያ የቀረበውን እቃ ወይም አገልግሎት ዲፔንደንት ቫሪያብል እንለዋለን። ኢንዲፔንደንት ቫሪያብል ደግሞ የሚገዛበትን ዋጋውን ማለት ነው እንትን እንላለን። ስለዚህ ሰፖዝ ሲንግል ፕሮዲውሰር ሰፕላይ ፈንክሽን ፎር ኮሞዲቲ ኤክስ ኢዝ ጊቨን አዝ። ስለዚህ በሰፕላይ ፈንክሽን ሲትረስ ፓሪበስ በዚህ አይነት መንገድ ማቴማቲካሊ መግለጽ እንችላለን። ስናነብ ኪው ኤክስ ኦር ኳንቲቲ is equal to the function of price of x which is equal to a plus b p ማለት ነው። ስለዚህ a ኮንስታንት ነው፣ b ኢንተርሴፕት ነው፣ p ፕራይስ ብለን እንትንላለን ማለት ነው። ሰፕላይ ስኬጁልስ ስንል ምን ማለታችን ነው? ስኬጁል ስንል በታቡላር መግለጽ ማለት ነው። በቴብል መግለጽ ታቡላር ፕሬዘንቴሽን ኦፍ ዘ ሎው ኦፍ ሳፕላይ ማለት ነው። ሎው ኦፍ ሳፕላይ ምንድነው? ዳይሬክት ሪሌሽንሽፕ እንዳላቸው የሚገልጽ when the quantity supplied increased price also increased, when the quantity supplied decreased price also decreased ማለት ነው። ወደ ገበያ የምናቀርበው እቃ ወይም አገልግሎት መጠን በጨመረ ቁጥር ፕራይስ ይጨምራል ወይም ዋጋ ይጨምራል። ወደ ገበያ የምናቀርበው እቃ ወይም አገልግሎት በቀነሰ ቁጥር ፕራይስ ይቀንሳል ማለት ነው። by substituting various relevant price of x into the above supply equation we get the producer's supply schedule ማለት ነው። ይሄ የፕራይስ ፐር ዩኒት እና ኳንቲቲ ሰፕላይድ ያለውን ሪሌሽንሺፕ የሚያመላክት ነው። ይሄንን ለምሳሌ 00 ሲሆን 0 ነው፣ ፕራይስ 10 ሲሆን 1 ነው፣ ፕራይስ 15 ሲሆን 2 ይሆናል፣ ፕራይስ 22 ሲሆን 3 ይሆናል በኬጂ ማለት ነው። ስለዚህ ዳይሬክት ሪሌሽንሺፕ ነው ያላቸው ማለት ነው። ሳፕላይ ከርቭን ስንመለከት በሳፕላይ ስኬጁል ያለውን በግራፊካሊ ፕራይስ ቨርቲካል ኦር ዋይ አክሲስን ተጠቅመን እንዲሁም ኳንቲቲ ኢን ኬጂ ሆሪዞንታል ኦር ኤክስ አክሲስን ተጠቅመን ማለት ነው። ከዛ በቴብል ላይ የተቀመጠው ለምሳሌ 1 ሲሆን ምንድነው የሆነው 20 ሆኗል ማለት ነው። ፕራይስ 20 ሲሆን 1 ሆኗል። ፕራይስ 40 ሲሆን ምን ሆኗል? 2 ሆኗል። ፕራይስ 60 ሲሆን ስንት ሆኗል? 3 ሆኗል። ፕራይስ 80 ሲሆን ምን ሆኗል? 4 ሆኗል። ኳንቲቲው ማለት ነው። ፕራይስ 100 ሲሆን እንደዚህ እያለ ይህን ሳፕላይ ከርቭ እንሰራለን ማለት ነው። ሳፕላይ ከርቭ ማለት ምን ማለት ነው? ወይም ኢዝ ሳፕላይ ከርቭ የምንለው ግራፊካሊ ዲፒኬሽን ኦፍ the supply schedule ማለት plotting each pair of values from a supply curve in the table above on a graph and joining the result points we get the producer's supply curve ማለት table 2-4 illustrates there is a positive relationship between quantity supplied and price የሳፕላይ ስኬጁል ላይ የተቀመጠውን ፖዚቲቭ ሪሌሽንሺፕ እንዳለው ያሳየናል። as we can see the supplier requires minimum price to start supply its product and increases the quantity and the unit price for a product rises and vice versa ቅድም ያልኳችሁ ማለት ነው። ሳፕላይ ሲጨምር ዋጋው ይጨምራል፣ ማነው ኳንቲቲ ሲጨምር ዋጋው ይጨምራል፣ ኳንቲቲ ሲቀንስ ደግሞ ዋጋ ይቀንሳል ማለት ነው። ፊገር 2.6 ላይ ያየነው የሳፕላይ ስኬጁል ሳፕላይ ከርቭ ነው። ኮንቬንሽናሊ ዘ ፕራይስ ኦፍ ዘ ፕሮዳክት ኢዝ ሾውን ኢን ዘ ቨርቲካል አክሲስ በዋይ አክሲስ ያልኳችሁ ማለት ነው። ዘ ኳንቲቲ ሰፕላይድ ኦን ዘ ሆሪዞንታል ኳንቲቲ ሰፕላይድ በሆሪዞንታል አክሲስ ኤክስ አክሲስ ማለት ነው። ዘ ከርቭ ኢዝ ሞር ኦር ለስ ፈንክሽናል ኢን አኮርዳንስ ዊዝ ዘ ሎው ኦፍ ሰፕላይ ማለት ነው። ዘ ሎው ኦፍ ሰፕላይ ስቴትስ ዛት አሁን ሎው ኦፍ ሰፕላይ ምን ማለት ነው? ዘ ሃየር ፕራይስ ኦፍ ዘ ጉድ ዘ ግሬተር ዘ ኳንቲቲ of the good suppliers are willing and able to make market in the available in the market ማለት ነው። the slope of a supply curve ማለት ነው የሳፕላይ ከርቭ ስሎፕ the law of supply express the direct relationship ምንድነው ያለው? direct relationship between price and the commodity and its quantity supplied. Price and supply are positively related and hence the slope of the supply curve
ከርቭ ኢዝ ምንድን ነው ፖዘቲቭ ነው ማለት ነው። በዲማንድ ግን ምን ብለናል? ኔጌቲቭ ብለናል፣ በተቃራኒው ማለት ነው። ቼንጅ ኢን ኳንቲቲ ኤንድ ቼንጅ ኢን ሳፕላይ ኳንቲ ሳፕላይድ ቼንጅ ኢን ኳንቲ ሳፕላይድ ማለት ነው የእቃ አቅርቦት ለውጥ የሚመጣው መቼ ነው? as we stated the price of a good increases ፕራይስ ከጨመረ የእቃው the quantity supplied will also increase ማለት ነው። we call this kind of movement along the supply curve ይሄ ምንድነው? movement along the supply curve እንለዋለን። that means a change in quantity supplied. This movement along the supply curve is caused by a change in commonly known as price. change ሊያደርግ የሚችለው price ነው። in such situation the supply curve remains the same, other things being constant. The movement along the same supply curve is caused by changing the price of a good. For example, movement from A to B, B to C, or C to A, etc. refers the change in quantity supplied ማለት ግራፊካሊ እናየዋለን። change in supply ምንድን ነው? change in supply this kind of change ምንድን ነው? this type of change ብዙውን ጊዜ የሚያጋጥመው this kind of change refers to the shift in the position of the supply curve caused by changing something other than the commodity own price. A shift in the supply curve may be caused by changing the price of other good. A change in the price of what? Factor of production. Change in supply ብዙውን ጊዜ የሚያጋጥመው change in price of factor of production. Factor of production ምን ብለናል? land, labor, capital and entrepreneurship or skill. ስለዚህ በምናመርትበት ምርት ላይ ማለት ነው የሰው ኃይል ስንጠቀም መሬት ስንጨምር ኦር ቴክኖሎጂ ስንጠቀም ወይም ደግሞ ካፒታል እና ስኪል ስንጠቀም ሽፍት ሊኖር ይችላል ማለት ነው። ስለዚህ ፋክተር ኦፍ ፕሮዳክሽን ለቼንጅ ኢን ሳፕላይ ራሱን የቻለ አስተዋጽኦ እንዳለው መረዳት ያስፈልጋል ማለት ነው። እንግዲህ ግራፊካሊ የምንመለከተው ምንድነው? ቼንጅ ኢን ኳንቲቲ ሳፕላይድ ማለት change in quantity supplied ማለት movement on the supply curve ማለት ነው። from A to B or from B to C ይሄ ዲፔንድ የሚያደርገው ምንድነው? በፕራይስ ነው ብለናል። ፕራይስ ከጨመረ ፕራይስ ሲጨምር ሲቀንስ ማለት ነው። እንደዚሁም ደግሞ ሲቀንስ በዚህኛው ሳይድ መመልከት እንችላለን፣ እየቀነሰ ሲመጣ ማለት ነው። ስለዚህ ሙቭመንት አሎንግ the supply curve ነው ሙቭመንት ኳንቲቲ ቼንጅ ኢን ሳፕላይ የምንለው ማለት ነው። ቼንጅ ኢን ሳፕላይ ማለት ወይም ዲቱ ፋክተር ኦፍ ፕሮዳክሽን ስንል ይህን ነው የሚያሳየው። ወይ ዛሬ ደግሞ ረብሾናል። ምንድነው? ይሄ አንድ ትታያቸዋለች አይደል? ይሄ ኢንክሪዝ ኢን ሳፕላይ ማለት ነው። ሽፍት አድርጓል፣ ወደ ቀኝ ሽፍት አድርጓል ግራፉ ማለት ነው። ኢንክሪዝ ኢን ሳፕላይ ሚንሳት ዘ ፕራይስ ኦፍ ፋክተር ኦፍ ፕሮዳክሽን ምን ሆኗል? ቀንሷል ማለት ነው በተዘዋዋሪ መንገድ። ወደ ሌፍት ደግሞ ዲክሪዝ ኢን ሳፕላይ የሆነበት ምክንያት ምንድነው? ፕራይስ ኦፍ ፋክተር ኦፍ ፕሮዳክሽን ዋጋው ጨምሯል። ስለዚህ ሳፕላይ ምን ሆኗል? ቀንሷል ማለት ነው በተዘዋዋሪ መንገድ። ይህን ነው የምንረዳው። ስለዚህ ፋክተርስ አፌክቲንግ ሳፕላይ የሳፕላይን አፌክት የሚያደርጉ ወይም ተግዳሮቶች ምንድን ናቸው? ለአቅርቦት ማለት ነው። ኮንትራክቲንግ ሳፕላይ ከርቭ the economist assumption is that price is the most significant determinant of quantity supplied of any product. But factors other than ብዙውን ጊዜ ኢኮኖሚስቶች
ለሰፕላይ ምክንያት የሚሆነው ብለው የሚታሰበው ምንድነው? ፕራይስ ኦር ዋጋ ነው። ነገር ግን በተጨማሪ ሌሎች ፋክተሮች አሉ። ከፕራይሱ በተጨማሪ የፕራይሱን እና የኳንቲ ሳፕላይድ ሪሌሽንሽፑን ሊገልጹ የሚችሉ ማለት ነው። አንደኛው ዘ ኮስት ኦፍ ፋክተር ኦፍ ፕሮዳክሽን። ዘ ኮስት ዲፔንድስ ኦን ዘ ፕራይስ ኦፍ ፋክተርስ አን ኢንክሪዝ ኢን ፋክተር ኮስት ኢንክሪዝስ ዘ ኮስት ኦፍ ፕሮዳክሽን ኤንድ ሬዲዩስ ምን ብለናል? ሳፕላይ። ግራፊካሊ ወደ ሌፍት ሽሪንክ ሲያደርግ ሲመለስ ፋክተር ኦፍ ፕሮዳክሽን ፕራይሱ ጨምረዋል ማለት ነው። ዘ ስቴት ቴክኖሎጂ means that when we use advanced technology there is an increase the productivity of the organization or the firm and increase in supply. ቴክኖሎጂ በተጠቀምን ቁጥር አቅርቦታችን ወይ ምርታችን ይጨምራል። ቴክኖሎጂ ሳንጠቀም ስንቀር ግን ሳፕላይ ምን ይሆናል? ይቀንሳል ማለት ነው። ሌላኛው ፋክተር ኤክስተርናል ፋክተርስ ናቸው። እነዚህ ኤክስተርናል ፋክተርስ ላይክ ዚስ ኢንፍሉዌንስስ ሳፕላይ ኢፍ ዜር ኢዝ ፍለድ የሆነ ጎርፍ አደጋ ካለ ሬዲዩስስ ሳፕላይ ኦፍ ቫሪየስ አግሪካልቸራል ፕሮዳክትስ የሆነ ችግሮች ከገጠሙን እንደ በረዶ፣ ጎርፍ ወይም ሌላ ምክንያት ከገጠመን ኤክስተርናል ፋክተር ምርት ሊቀንስ ይችላል ማለት ነው። ታክስ ኤንድ ሰብሲዲ አን ኢንክሪዝ ኢን ገቨርንመንት ሰብሲዲ ሪዛልት ኢን ሞር ፕሮዳክሽን ኤንድ ሃየር ሳፕላይ። ስለዚህ ሰብሲዲ ወይም መንግስት የሚደጉም ከሆነ ምርት ይጨምራል። ያ ማለት ሃየር ሳፕላይ አቅርቦት ይጨምራል ማለት ነው። ታክስ ብቻውን ደግሞ የምንጥል ከሆነ ምርት ይቀንሳል። ስለዚህ ኢንዳይሬክት ሪሌሽንሽፕ ነው ያላቸው ታክስ ኤንድ ሰብሲዲ ማለት ነው። ሌላኛው ትራንስፖርት ነው። ለፋክተር አፌክቲንግ ሰፕላይ ቤተር ትራንስፖርት ፋሲሊቲ ዊል ኢንክሪዝ ሰፕላይ ማለት ነው። የተሻለ የትራንስፖርት አገልግሎት ካለ ሰፕላይ ይጨምራል። ወር አቅርቦት አለ። ትራንስፖርት ፕራይስ እና የተሻሻለ መሰረተ ልማት ከሌለ ሰፕላይ ምን ይሆናል? ይቀንሳል። ያ ማለት ምርት በፈለግነው መንገድ ማቅረብ አይቻልም ማለት ነው። the price of other goods if the price of other goods is more than the price of commodity X then the supply of commodity X will be X ልክ እንደ substitute or complement good እንደምንለው ማለት ነው። derivation of the market supply curve the derivation of the market supply curve schedule እና ከርቡን from the individual supply is similar to that of demand እንዴት ድራይቭ እንዳደረገ ስለተማማርን በዛ መሰረት ማወቅ ይቻላል። ማርኬት ሰፕላይ in given market is the summation of the individual suppliers in the market ማርኬት ሰፕላይ እና ኢንዲቪጁዋል ሰፕላይ የሚላል። ኢንዲቪጁዋል አንድ ሰው የሚያቀርበው አንድ ሰው ግለሰብ ብቻ የሚያቀርበው ማለት ነው። ማርኬት ሰፕላይ ካልን ግን በገበያ ውስጥ ያሉ ሰዎች በአጠቃላይ ያቀረቡት እንደማለት ነው። Suppose that there are only 4 suppliers of a specific type of t-shirt and their demand their supply not demand ይሄ ሰፕላይ ስኬጁሉ ይሄን ነው የሚመስለው። ሁሉም ቲሸርት አቅራቢዎች ናቸው፣ ግን ስንት ናቸው? ኤቢሲ ተብለዋል። ፕራይስ ግን ተቀምጧል የሁሉም ማለት ነው። በዚህ ጋር ቶታል ማርኬት ሰፕላይ የምንለው ይሄንን ነው። ደምረን ኤ ሲደመር ቢ ሲደመር ሲ አድርገን ማለት ነው። ይሄንን መያዝ ይጠበቅብናል። as you can seen from the above supply schedule the market supply schedule could be simply by derived by the summation of all individual quantity supplied at the possible ግራፊካሊ ልክ ዲማንድ እንዳየነው የእያንዳንዱን መደመር ነው። ኳንቲቲ የኤ ይሄ ማለት ነው የቢ ሲደመር የሲ እኩል ይሆናል ማርኬት ሳፕላይ ከርቭን ይሰጠናል ማለት ነው። ሰሜሽን ኦፍ ሳፕላይ ከርቭ note that the market supply curve is flatter than the individual supply curve. We assume that sellers are identical, perfect, competitive in the market. ውድድር ስላለ ማለት ነው። in there are some sample curves, so we can simply multiply the quantity supplied by the representative supply of number of sellers in the market in order to get market quantity supplied all possible prices. Example, suppose there are 120 sellers of potato in the market 120 የሚሆኑ ሰዎች
ድንች የሚሸጡ ቢኖሩ and the seller have more or less similar supply curve of the form supply equation means that QS means supply quantity supplied ነው 20 price ፎርሙላችን ነው ይሄ minus 5 driven by the market supply equation what is the quantity supplied in the market when the price of ብር 4 ይላል ዋጋው 4 ብር ቢሆን ማለት ነው 120 ሴለሮች አሉ ካልን ኳንቲ ሰፕላይድ ማርኬት ሰፕላይ ምንድነው QS 120 ስለዚህ በኪው ቦታ ማን እንጠቃለን 120 ከዛ 20 ከዛ 5 እያልን በዚህ ፎርሙላ መሰረት ይሄንን እናቀርባለን ማለት ነው total quantity market supplied at a price ብር 4 is አባስተን እናገኘዋለን ማለት ነው ስለዚህ ተማሪዎች ዛሬ ላይ ስለ ሰፕላይ ቲዮሪ ኦፍ ሰፕላይ ይሄን ያክል ከተነጋገርን በሌላ ጊዜ በሌላ ርዕስ እስከምንገናኝ ድረስ እነዚህን አክቲቪቲዎች ደብተራችሁ ላይ ሰርታችሁ ከቻላችሁ በኮሜንት ፓርት ላይ ልታሳዩኝ ትችላላችሁና ትክክል ናችሁ ትክክል አይደላችሁ የሚለውን ሐሳብና አስተያየት እዛው ላይ ልናስቀምጥ እንችላለን ማለት ነው ዲፋይን አንደኛው ሰፕላይን መግለጽ ይኖርባችኋል ሁለተኛው what is the market supply of 100 identical wheat suppliers እንደ ያቀረቡ ሰዎች ቢኖሩ if the supply function of a typical supplier is ይሄ ቢሆን ፎርሙላው ስለዚህ ልክ እዚህ ባየነው መሰረት እዚህ ጋር አይተናል ቅድም ላይ ይሄንን ማለት ነው በዚህ መሰረት ሰርታችሁ ልታሳዩ ትችላላችሁና ትክክል እንደምትሆኑ በመተማመን ነው እንግዲህ ለዛሬ ይሄን ያክል ከተማማርን በሚቀጥለው ደግሞ በእንትን ማርኬት ኢኩሊብሪየም በሚል ርዕስ ላይ እንነጋገራለን እስከዛ ቲዮሪ ኦፍ ዲማንድንና ቲዮሪ ኦፍ ሰፕላይን በሚገባ አጥንታችሁ እንድትዘጋጁ ነው ራሳችሁን አፕዴት እንድታደርጉ ነው በመጨረሻም ምለው ምንድነው ለጓደኞቻችሁ እንዲደርስ እና ለእናንተም እንዲደርስ ምን ማማራቸውን ነገሮች የዩቲዩብ ቻናሉን ምን ማድረግ ይኖርባችኋል ሰብስክራይብ ላይክ እንዲሁም ለጓደኞቻችሁ እንዲደርስ እና እንዲያውቁ እንዲማሩ